ያውም ከባለቤትሽ ጋር አስተኝተሽ እንዴት ህሊናሽ ፈቀደልሽ? እንዴት ነው ባለቤትሽ ሌላ ሴት ጋር እንዲተኛ የምትፈቅጂው? ጭራሽ ካርቶን ላይ ልጅ። ምን አይነት እንደው እናንተ የተረገማችሁ ሰዎች ናችሁ? ምን አይነት ሰዎች ናችሁ? ሂጂ ይዘሽ ሂጂ አጥቢው ምናምን ነገር እሺ። ና ዞር ወደዚህ። ምን ልትሆን ያናል? በቃ ብሏችሁ ጭራሽ ልጅ ምን ልትሆን? አረ ሚስቴ እንዳትነካብህ። የሰው ግን ልገል ሊሆን ይችላል። ለማንኛውም ወደታችሁ ይወስደም እንደዛ ወደዛ ይሄዳል። ወደታችሁ በማግስቱ ልጃቸውን ወስደው እኔን በማታ ወንዝ ላይ ጣሉ። ክረምት ጊዜ ነበር ወቅቱ። ክረምት ወቅት ነው ታውቃለህ። ወንዝ ጋር ዳራሽ ምናምን ይኖራል። ማነክ ዝም በይ አንድ ነገር እንዳትናገር። በጣም ከባድ ጊዜ ነው ያሳለፍኩት ከምነግርህ በላይ። በቃ ማለት ይሄ ነው ብዬ ያልነገርኩ ራሱ በጣም ብዙ ችግር አለና በጣም ከባድ ነው። ያው ልጅ ለቁም ነገር በቃ እንደዛ ነው ማለት ያው ስለሚያውቁ ብዙ ነገር። እናቴ ደግሞ በጣም አማካሪ ናት። ያው አባት ሲሆን ትንሽ ክብርም አለ ትፈራለህ እንዲህ ብለህ መናገር። እናቴ ግን በቃ ጓደኛዬ ናት። ጓደኛዬ ሁሉ ነገር ሲሆነች በህይወቴ ላይ ምንም ቢያጋጥመኝ ምንም ቢፈጠር እነግራታለሁ። እና እናቴ የሆነ የምታቆሉ ነበር የሚመስለው ማለት ነው። ዛሬ እንደዚህ ከሱ ጋር እንዲተፈጥሩ ምናምን ብዬ ስለማወራት ያው ለአባቴ ሆነ እንጂ ትንሽ ግር የሚለው ለእናቴ በቃ። ስለዚህ ጉዳዩንም ታውቅ ነበር ቤተሰብ ጋር እናቴ ታውቅ ነበር ማለት ያው በቃ ማማከራት እሷ እናቴ ናት። ስለዚህ ማማከራት ምንም ቢፈጠር የምነግራት እሷ ናት። ግን ምን ትልሽ ነበር? እንደዚህ ሚስት አዘጋጅተውለት እኔ አይሆንም ብለውት ምናምን ስትያት ምን ትልሽ ነበር? ያው እናቴ ላይ የኔ ጭንቀት ይከብዳል። ግን ያው አይዞሽ ነው ፈጣሪ እናንተን አንድ ላይ እንድትሆኑ ከፈቀደ የትም ማሄድም ነው የምትለኝ። እና ያው ታበረታት በሷም አለኛ ታበረታታኛለች። እና አይዞሽ ነው በቃ ፈጣሪ ያለው ነው የሚሆነው ምናምን ትለኝ ስለነበር ያው እሷ እንዳለችው እንግዲህ ሆነ። ደስ ይላል። እንግዲህ አንድ ላይ መኖር ከጀመራችሁ በኋላ ትንሽ ቆየት ብላችሁ ነው ልጅ የወለዳችሁት? በፕላን ነው ወይስ ያው እግዚአብሔር ያመጣው? ምን መሰለክ ያው ፕላን በለው ሳይሆን ያው ቢያንስ ከተጋባን አመት ምናምን ይሆናል። አመት ብቻ ነው ማለት ከተጋባን ነው። እሺ እንዴ አብረን ጓደኝነት ከጀመርን ቢያንስ ያ በቃ አሁን ከጓደኝነት እስከ ትዳራችን ነው ወደ 7 አመት እየሄድን ነው። 7 አመት እኮ አሁን እንግዲህ ይመስለኛል ያው ውጭ ላይም የተወሰነ ኢንፎርሜሽን ሰብስቤ ስለነበር ነው ከረበሽኳችሁ ይቅርታ። ኦልሞስት ወደ 4 አመት እንግዲህ ትዳር ላይ ቆይታችኋል ይመስለኛል። ትዳር ላይ አዎ ወደ 4 አመት አሁን ነው ልጅ የመጣው እኮ። መቆየቱን ፈልጋችሁት ነው ወይስ እንዲሁ ያው አንዳንዴ ያለ እግዚአብሔር እስኪያመጣው መጠበቁ እንደዛ ነው ያሪዶ? ከሱ እስኪመጣ ነበር የጠበቅነው እንጂ እቅድ አይደለም። እቅድ ላይ አልነበርንም። ግን ያው ቤተሰብም አዳር ውለዱ yes ትክክል። እሱ ጭቅጨቃ ሲበዛብን ነው ወደ ልጁ መጣ ነው እንጂ እቅዳችን አልነበረም። መጠጋገም እንፈልግ ነበር እሱ ላይ ነበረ። ያው ውለዱ የሳም ቤተሰቦች የኔም ቤተሰቦች በጣም ነበር። ትዳር ላይ ደግሞ እንዲያውም ግቡ የሚያረጉትም ብዙ ፋሚሊዎች አሉ። የትዳር ግቡ ልጅ መውለድ ነው። መጋባቱ የመጀመሪያ ፖይንቱ ለልጅ ነው ተብሎ ይታሰባል። ሰው በቃ ከተጋባህ መውለድ አለብህ ተብሎ ስለሚታሰብ በእኛም ማህበረሰብ እንደተጋባ እንድትወልድ ይጠበቃል። እንደውም ስንዘገይ በቃ ይንኮሻኮሻሉ። እዛም ስንሄድ ምንድነው የዛሬ አመት ብለን ጨፍረን ተብለን ነበረ ብዙ ቦታ ላይ ያው እሱ አልፈቀደውም ያን ነበረ። እኛ ግን የውስጣችን ፕላን ነበረ። ያው እግዚአብሔር ይመስገን በመጣበት መጣ። ስለዚህ አሁን ተቀብለናል። እልል ብለን ተቀብለናል። አይ እንኳን ደስ አላችሁ በዚሁ አጋጣሚ። እና እንዴት ነው የቤት ሰራተኛ አላችሁ ወይስ ዝም ብላችሁ ራሳችሁን የምታሳድጉት? እንዴት ነው? አለች ለልጃችን ሞግዚት አለች። በፊት ነበረው መጀመሪያ ለብቻችሁን ያላችሁ? አይ ያው በቃ እንደወለድኩ ያው የወለድክ ሰሞን ቤተሰብም አይጠፋም። አይ በፊት ነበራችሁ ነው እንደዚህ ወሬ ስለሰማሁ። በፊት እናንተ ሁለታችሁ ብቻ እያላችሁ ከወለድኩኝ በኋላ ነው የመጣችሁ። ከዛ በፊትስ? ያው ሁለት አይደለ? አይ ነበረች አንዲት ልጅ የሚል መታ ልጅ ነበረች።
ማለት ያው እንትን እስካልክ ድረስ ሰራተኛ ይመጣል። አሁን አንቺ ይመስለኛል ያው ወደ ትዳርም ስትመጡ ያን ስራ ታቆሚያለሽ ምንም እንትን የሚልም ነገር ስላልሆነ ሱቅ ምናምን ከፍተሽ ነው ወይስ ምንድነው የምትሰራው አንቺ? አኛ ግን ነው የምሰራው። ምን ጀመርሽ? ልብስ ቤት አለኝ። ልብስ ቤት? አዎ ያው የትዳር ሰሞን ላይ ያው ብቻ ግን ትንሽ ከቆየን በኋላ ሰራተኞች ይመጣሉ፣ አይስማሙም፣ ይወጣሉ። እና ጸባይሽ ተው አይደለም ማለት ነው። አሰሪ ትሆኛለሽ፣ ማዳም ትሆኛለሽ። ያው እንደዛ ሳይሆን ያው ሁሉም ሰው ተመችቶት ነው ሊሰራ የሚችለው አይደል? ቅራኔ ኖራቸው ብቻ አላውቅም። በምንድን ነው ቅራኔው? አላውቅም እንግዲህ አላውቅም ይባላል እንዴው ትንሽ ነው ወይስ አባወራው ይጎረብጣል? ያስቸግራል። ምንድነው ይሄ ያልተጸዳው? ለምንድን ነው የማይሰራው? እሱ በእውነት እንዲህ ብዙ መናገር የሚወድ ሰው አይደለም። እንዲያውም እኔማ የሚመስለኝ ሰራተኞቹ ሁሉ ሲያቸው ይሄን ነገር ታነሽልኝ እባክሽ እንደዚህ አይነት ነገር የሚል ነው የሚመስለኝ አይደል? ያሬዶ በጣም አይናፋር ትመስለኛለህ። አስተዳደግ ነው። ትክክል። ዲሲፕሊን አንዳንዴ ማተር ያደርጋል ብዙ ነገሮች ላይ። ይሄ ጮክ ብሎ የማያወራ ሰው አለ። ሲያድግ ቤተሰቦቹ ሲያሳድጉት ይሆን በተለይ ደግሞ ይሄ የደርግ የምን አይነት እንትን ከነበረ ስርዓት አለው። ኢቭን ስትቀመጥ እንዲህ ብለህ ተቀመጥ፣ እጅህ እንደዚህ አታርግ፣ እንደዚህ ይሆን ምናምን የሚል ነገር አለና አንተ ደግሞ ይመስለኛል ያው ያስተዳደጉ ውጤት እንዳለ ሆኖ ትንሽ የመሽኮርመም የማፈር ዝም የማለት አይነት ባህሪ ያለበትና የሆነች ልጅ መታ እዚህ እየሰራች እንድታጸደው ብትፈልግ እንኳን እኔ አጽጃ አይደለም የምትላት እችን ነገር ታጸጂ እባክሽን። እንደዛ ነው ባህሪው። እንደዚህ ነው ሁሉ ባህሪው ነው ያው ማለት እኔ እንጃ ሰው ላይ ብዙም ያው እንደምትሆን ጓ ትላለህ ወይ? አሁን ፋዘር የዛኔ አታገባም ያሉ ጊዜ ጓ አላልክም? ኧረ ፋዘር ምን ያልከው? ኧረ አይሆንም። እንዴት ግን የዛኔ እንዴት ነበረ ስሜትህ? ኧረ በጣም ውስጤ ነው ስብር ያደረገው ባንዴ። በቃ አቅድ ደስ ብሎኝ እጄ በጣም ፈገግ እያልኩ የነገሩት ኩስትርትር ሲልብኝ ይህን ፊት አብሮ ነው የሚቀየር። በዛው ደግሞ እንደበለ ገብታ ፋዘርን እንኳን እንዲቀና ብዬ ላይ ይክረና በጣም በስርዓት ነው ያሳደገኝ እና በቃ ውስጥ እንዲህ አቀርቅሬ ነው የተናገርኩትም። ያው በጣም ስለምፈልጋለሁ ልጅቷን እንድታመልጠኝም አልፈልግም። በጣም አፍቅራት ነበር ማለት ነው በጊዜው። በጣም ከሚባለው በላይ ነገር ያለው ውስጤ የምፈልገው መናገር የምችል ሰው አይደለሁም እና እሷ ደግሞ የውስጤን ታውጣለች። አይታይ ሰላም የምትረዳኝ ነያዝጁ ትላለች። አንተ ነያዝጁ ልትል የነበረው ነያዝጁ አይደል? ስለዚህ አንቺ ተናጋሪ ነበርሽ ማለት ነው ለልጆቹ ምናምን እንደዚህ የሚሰሩት ላይ ነው። ተናጋሪ ሳይሆን እንዴት ልበልክ በባህሪ ዝምተኛ አይደለሁም ማለት አልወድም። ዝም ማለት ይጨንቅ። ያየሁትን ነገር ያው ፊት ለፊት እንደዚህ ነው ብዬ የምናገር ሰው ነኝ። ድንጋት ያሱ ካልተመቻቸው ምናምን እንጂ እሱ ውጦ ዝም ነው። እሱ ምንም የጋን ወንድም ይላል ያገሬ ሰው። ውጦ ዝም የጋን ወንድም እሱ ይችላል ማለት ነው። አዎ እኔ ግን አልችልም ማለት የሆነ ነገር ካየው ነገር ማሳደር አልወድም ነው። የሆነ ነገር ካየው በቃ እንደዚህ ነው ለበለቢያቸዋለሽ። አይ ያመለበሳይ ያው አንተ ስለማትናገር የግድ የሚናገር ሰው መኖር አለበት። ባይዘው ሁለት የተለያየ ባህሪ ያላቸው ሰዎች ናቸው በደንብ የሚግባቡት። የእናንተ አሁን ባህሪ እንዳልከው የተለያየ ነው። አንተ ሞር ነገሮችን ውስጥህ ላይ ታስቀራለህ፣ ቶሎ አይደለም የምትናገረው፣ አትገነፍልም ምናምን። እሷ ደግሞ ተቃራኒ። ይህ ነገር ደግሞ ትንሽ በተለይ ለቤት ሰራተኛ የሚመች አይመስለኝም። አንቺ ጸባይ በባልሰሰብ ያው ማለት እኔ እንጃ የታየህን ነገር መናገር ያው እንደዚህ ያስብላል ብዬ አላስብም። እንግዲህ ማለት ይኸውልህ አሁን አንድ ሰው ቤት ሰራተኛ ሆኖ ድረስ ከመጣ ድረስ እሱ እንደምታዩ ባህሉ እንደዚህ ነው። ገባ ወይ? አንድ ሰው ደግሞ ተናጋሪ ስለ የሆነ በቃ የሚቆጣ ምናምን ሳይሆን የታየውን ነገር የሚናገር ሰው ያስፈልጋል። ያለበዛ አዛዥ የለንም እንደዚህ የለንም ብላ እንደ ፍላጎታቸው ሊያደርጉ የሚችሉ ሰራተኞች አሉ። ገባ? ይሄን ነገር ደግሞ አልፈልግም እኔ። ስለዚህ የታየኝን የመሰለኝን ከመናገር ወደ ላይ ምን ልጅ አይደለም። ያው በሱም ያው ጥሩ ስለማይሰማቸው በዛ መሰለኝ እንግዲህ። አሁን ወደ ፖይንት አመጣሽ። ልካቸውን ስትነግሪያቸው ያው ስለማይግባቡ ይወጣሉ። አረ በቃ እንደዛ ነው። ግን አንተ አንዳንዴ እሷ እንደዚህ ሆቱና ያው መናገር አይቀርም ባህሪም ስለሆነ
አንተ የማብረድ ነገር አለ ወይ? በተለይ እነዚህ ሊሳብ የመጡት ልጆች ጋር ግጭቱ እንዳይፈጠር የማድረግ ነገር አለ ወይስ እሷ እንዳለችው ታርገው ነው? አይ አንዳንዴ ዝም እላታለሁ፣ ግን አብዛኛውን ጊዜ ደግሞ ትክክል ነው የምትሆነው። ታዲያ መናገር ማልችለውን ነገር ነው እሷ ፊት ለፊት ነግራቸው እዚህ ጋር ጀስት ለስራ እስከመጡ ድረስ መስራት ግድ ነው። ወጣን እኛም ኬትም አምተን አንከፍላቸው ስለሰራን እኛም እንኳን አለቆቻችን እንዲህ ነው የሚሉ ምን ጥያቄ የለም። መስራት አለባት ያንን ስራ በስትክክል እንድትሰራ ደግሞ እኔ እፈልጋለሁ። ግን ውስጤ መናገር ካለመቻሌ አንፃር እሷ ስትናገራች ደስ ይለኛል። ግን አንዳንዴ ደግሞ ትንሽ ወጣ ይላል። የዛኔ ታይ ደግሞ ትሰማኛለች። እንዲህ እንደምጮህ እኮ አይደል ትሰማኛለች። አይሆንም ስትልም የሆነ የመረጋጋት ነገር አለ። በቃ ከልቧ ስለምታከብረኝ መላትን ስለምትሰማ ታይ ምናምን ስለ ግን አይደለም ብላ ታስረዳም ትሞክራለች። ትክክል ከሆነች እንቀበላታለን። ግን ያው ዘንጂ ያው ጥፋት ሰው አይደለንም፣ ስህተት አይጠፋም። በዛ አንፃር ነው እንጂ ይሄን በጣም ተናጋሪ ሆነ አይደለም። በጣም አሪፍ። እንግዲህ ያው ከሞላ ጎደል ያለውን ነገር ነግራችሁኛል። ግን አንድ ግራ የገባኝ አንዲት ልጅ ነበረች። ብዙዎቹ እንዲያውም እያነሱልኝ ነበር ከእናንተ ጋር ረጅም ጊዜ የቆየች፣ ሌሎቹ በተለያየ ምክንያት ይወጣሉ ምናምንና አልማዝ ይመስለኛል ባልሳሳት አንዲት ልጅ ነበረች አይደል? ረጅም ጊዜ እናንተ ጋር ቆይታ ነበር ባልሳሳት። አልማዝ እኔ አላስታውስኩም። እንዲያውም ከእናንተ ጋር በጣም ከመግባባቷ የተነሳ እንደ እህት እንደ ወንድም ነበር የምትተያዩት ረጅም ጊዜ። እሷን እንዴት ነው የሆነ ሰዓት ላይ እንዲያውም ድንገት ነው ልም ያለችው የጠፋቸው ምናምን ብለውም እንደዚሁ እንደ ሀሳብ ነገሩኝና አርግዛ ነበር እንዴ? ማለት አልማዝ አስፈላጊ ነው እንደዚህ አንድ ሰራ እንደ ማንኛውም ሰራተኛ ነበረች። ሳንስማማ ወጣች፣ አለቀ። ተናገርሻት? አሁን እሷ ነው ያው መናገር ሳይሆን ያው በምንድን ነው ያስማማችሁት ብዬ ነው። ያው በቃ ሰው ስትሆን የሚያጋጭ ነገር አይጠፋም። እንኳን ሰውና ለምግር ነገር ይጋጭ የለ እንዴ? ትክክል። በቃ አልተስማማንም። የተሻለ ነገር ፍላጋ ሄደች፣ ወጣች። አርግዛ ነበር ግን አይ እንግዲህ ከዚህ ከወጣች እንጂ አይ እዚህ ያለች አይ ምክንያቱም ለምን እንዳልኩሽ ታውቂያለሽ? ሆስፒታል ስትወስዷት ምናምን ነበር እና የዛን ሰሞን አንቺም እንዳረግዝ እየሰማሁ ነበር። ማለት ያው ስለዚህ ማውራት አስፈላጊ ሆኖ ነው። ያው ስለሷ መረጃ እየጠየኳቸው የምታውቋት ለማታውቋት ልጅ አይደለም የጠየኳቸው እኮ ነገርኩ። እኔ እሷ እርጉዝ ስለሆነች ያው እንድትንከባከባት ነው አብራት የምትሄደው። ስለዚህ ያችኛው እርጉዝ ነበር፣ አብሮ ነው ሲሄዱ የነበሩት ለቼክአፕ ማለት ነው። አይ እሷ እንድትንከባከባት እኮ እሷን እንድትንከባከባት ነው። ግን ያችኛው እርጉዝ ስለነበረች በዛው አያይዛችሁ አልነበረች። ያው እኔ ሲሄድ ብቻዬን የስን ስለሌለብኝ አብራኝ ቤልኩበት ትሄዳለች እንጂ ያው ሆስፒታል ነው አብዛኛውን ጊዜ። ከዛ ውጪ እንድንሄድ አልችልም እኮ። ከዛ በኋላ ወጣች። ስትወጣ ግን ተያዡን ያስገባት ደላላው ነበር። ደላላው ሲጠየቅ ደግሞ ጭራሽ አልወጣችም፣ ከዛ ቤት እንዳለች ነው የማውቀው ነው ያለኝ። ወጣለች። ስንት ጊዜ እንግዲህ ከወለድኩኝ 6 ወር ምናምን ሆነኛ ነው። አንቺ ወልደሻል? አዎ ልጅ አለኝ። እውነት? ወንድ ሴት? ወንድ። በጣም ደስ ይላል። አይ ብዙ ጊዜ የወለደ ሰው ትንሽ ጡቱ ማበጥ ይላል ምናምን ብዬ ነውና እንደዚሁ ተፈጥሮሽ ነው አንቺ? እንደዚህ ነው ተፈጥሮ እንደዚህ ነው። ምንም አልሆነም ብዬ እኮ ነው። አዎ እንግዲህ አብሶ እንደዛ የሚለው ግን እንደዚህ ነኝ። ግን የ6 ወር ልጅ አለ። ከአሁን የ6 ወር ልጅ ሲወለድ አሁን የሚያጠባጡት አለ አይደለ? ብዙ ጊዜ አሁን ጡት ሲጠባ ትንሽ ከሆነች ችግር የለውም። ግን አሁን የሷ ተለቅ ያለ ጡት ነውና እንዴት ነው የሚያጠባ አይነት ነገር አለ መስለ ስላለኝ ነው። አይ ያው ነው አቆመሻል? አታጠቢው? አጣባ አይጠባም። ለምን እንዴ? እኔ ክርስትና ጊዜ ነው መሰለኝ። ከዛ ቀን ጀምሮ እምቢ አለኝ። ክርስትና ማለት 40 ቀን ነው። እምቢ አለኝ። ለምን እንደሆነ አላውቅም። ማን ነው እምቢ ያለው? ልጁ ማለት አልጠባ አለ እኮ። ለምን? እኔ እንጃ። ምን አውቄ ሳይኑ ምን አላውቅም። ልጅ ነው ጡት አልጠባም ያለው? አዎ። ኧረ ተይ የእውነት እንትን ነው። አሁን ጡጦ ነው የምንጠቀመው። 6 ወር ሳይሞላው እኮ ጡት እንዲጠባ አይፈቀድም። ብዙ ጊዜ የእናት ጡት ነው የሚፈቀደው። ልክ ነው። የእናት ጡት አስፈላጊ ነው። ግን አብዛኞቹ ጊዜ አሁን ጡቴ ላይ መቸው ይችላል። ለምን እንደማይመቸው ጫፏ ማለት እንደ ልበል ወፍራም ሊሆን ይችላል። የጡት ጫፍ የሚባልም አለ መሳሪያ ባይዘው አለ። ግን ሁሉም ጋር እንጃ ለምዶ አላውቅም። ብቻ እሱ ነገር አልተመቸውም። የኔ ክርስትና ሰሞን ላይ ብዙ ሰው ይመጣ ምናምን ነበር እና አሁን ብቻ አይተውታል እንደዛ ነገር። እሺ ልብሷን ይዛ ነው የወጣችው ልጅቷ? አዎ ልብሷን አዎ ልብሷን ይዛ ነው የወጣችው። እሺ ለማንኛውም ይሄን ያህል ከአወራን ይበቃናል። ስጦታችንን ይዘን ተመልሰን እንመጣለን። ለአሁኑ ግን
በጣም እናመሰግናለን። ጥሩ ትምህርት ለወጣቶች እንደሰጣችሁ ተስፋ እናደርጋለን። እንግዲህ ውድ ቤተሰቦቻችን ከነ ያሬድ ጋር የነበረን ቆይታ ይሄን ይመስላል። በቀጣይ ስጦታ ይዘንላቸው ከነሱ ጋር ለልጁም የሚሆን አንዳንድ ነገሮች ይዘን እንመለሳለን። ለዚህ ቃል እንገባላችኋለን። አብራችሁን ስለነበራችሁ በጣም እናመሰግናለን። አቤሎ እንደተለመደው ሁሉም ዝግጁ፣ ሁሉም ሙሉ። በጣም አመሰግናለሁ። መልካም ጊዜ። በጣም አመሰግናለሁ። እሺ ቴንክ ዩ። ቤቱን ዝብርቅ አደረጉ። ሸኛቸው አስፋልቱን አሻገራቸው መጣሁ። ይህ ነገር እንዴት ሊያውቁ ቻሉ? ማለት እንዴት ስለዚህ ጉዳይ ሊጠይቁ ነበር ከዚህ ሁላ ጊዜ በኋላ? የሆነ ሰውማ ሹክ ያላቸው ወሬ አለ፣ ግን አወራሩ ራሱ የሆነ ነገር እንደ ጠረጠረ ነው የሚመስለው። አወራሩ ደስ አይልም በጣም። ይሄ ነገር ነው ማለት ምንድን ነው የተፈጠረው? እዚህ ሁላ ነገር እንዴት ከዚህ ጊዜ በኋላ እንዴት? እሱ 6 ወር ሙሉ ጠብቀን የሚልክ ጉዳይ ምንድን ነው ማለት ሌላ ሰው መተው እንደዚህ ተጠይቃ ነበር ነው። በዚህ አይነት ነው እነሱ ጆሮ ይዘው ገባ እኮ የሰፈር ሰው ላይ እያወራ ነው ማለት እኮ። መጀመሪያ አልገባት ገቡ ብንላቸው ይሻለው ነበር። እኔ እንጃ እኮ መተሽ ስለ ትዳሩ ነው እስቲ ምን ላድርግ እንግዲህ እንደ ካሜራ ይዞ መተው ብዬ እንትን ልበል ተመለሱ ብሎ ሌላ ነገር ይሆናል ብዬ ነው። አዎ ብቻ እኔ የምልህ እስቲ ምንድን ነው የዛን ቀን ምንድን ነው የተፈጠረው? ማለት አልጣልካትም ነው ወይስ ምንድን ነው ማለት? ማለትማ እንዴት የዛን ጊዜ ተነስቶ እንዴት ሊወራ ቻለ ብዬ ነው። አይ እንዴት ማለት ነው? ያታምኝ አይደለም አይተሃል ወይ ነው? አይተሃል ወይ ነው? እኔ ነው ዝጂ ጣልኳት እኮ እና ታዲያ ማለት አልሞተችም ነው ምንድን ነው? ከዚህ ሁላ ጊዜ በኋላ አልሰማሁም። እርጉዝ እንዴ ጥያቄው ደስ አይልም እኮ ሰት ላይ ጠይቁ። አይ የሆነ አጠያቂሽ ገብቶሻል። እኔ የሆነ ተጠራጠርሽኝ ይመስለኛል። አይደለም ተጠራጥሬክ አይደለም። በመጀመሪያ ተጠራጥሬክ አይደለም፣ ግን በቃ ጥያቄ ውስጥ ያለና አሁን ከሄደ በኋላ መቼም መጠየቅ እችላለሁ። ምንድን ነው እንዴት ነው አይተሃታል ማለት እንዴት ከዚህ ሁላ ጊዜ በኋላ በጣም ግራ ገብቶኛል። እንዴት እንትን ሊል ቻለ? እሺ እኔ ግን ታምኝ የሚፈልገው እኔ ይያት እንደወጣ ተሻለ ደግሞ ከዛም ያክል ላይ ገደል ላይ ጎርዳን ወንዝ ውስጥ የገባችው በቃ እሱ ነው ልቻልኩት። ምታረፍ እንዴት በዛ ሰዓት እንጃ ምን ላስብ እችላለሁ። 6 ወር ሙሉ አንድ ሰው መጥቶ ስለሷ ደላው ራሱ ነው ታድቃ እንደዚህ ብሎ ማያውቀው ነገር አንዴ ነው እሱ መጥቶ ሰራተኛ ያደረራችሁ ምናምን እንዴት ነው ማለት ከዚህ ሁላ ጊዜ በኋላ አስፈላጊ ነው ማለት የሆነ ፍንጭ ባይኖር ወይ እርግጠኛ ወይ አለች ወይ ደግሞ አታውቅም። ሰው አይተዋል የዛን ቀን ማን ነበር በዛ ያሉት? ማን ይኖራል? ምን ልበልታለሁ? ይሄ ነገር አመጣጡ አላማኝ እኔ እንጃ። አንቺ አመልጦሽ ያወራሽው ነገር አለ? እንዴት ነው ያወቅ? አይደለም እዚህ ሁላ ነገር ውስጥ የገባ ነው በአንቺ ምክንያት ታውቂያለሽ። የተፈጠረ ነገር ድንገት አመልጦሽ የኔ ነው የምትይው ሰው ካለ ያወራሽለት ነገር ካለ እኔ ታውቂኛለሽ። እኔ እንደሆነ ከማንም ጓደኛ እንኳን ደህና ጓደኛ እንኳን የለኝም። አሁን ብዙ እንደድሮ እወጣለሁ ገና ነኝ። ቢያንስ እንኳን ለመውጣት እንኳን አመት ምናምን እንደሚያስፈልገኝ ታውቃለህ። አመት በኋላ ወጣ እንደም ከማን ጋር ይመጣሉ ይጠይቃሉ። ሌላ አዲስ ነገር ማለት ከኔ መጣ ነገር የለም ታውቃለህ። ይሁላ ነገር ግን እንዴት እንደዚህ አድርገው እንዴት ልናገር እችላለሁ? ስታስበው ቢያንስ እሱ እንኳን የሸልማቸው የመጣው ሰው እንኳን ጡትሽን አይቶ ተረድቶታል። ገብቶሻል? ቤቴን መሰለኝ እንጂ እንዴት ላድርግ? ቤቴን አለሁት። ቤትሽም ቢሆን እዚህ ጋር እንደወለደ ሰው ነው መሆን ያለብሽ። የወለዱ ጓደኞች አሉሽ። እነሱ እንዴት እንደሚሆኑ እነሱን አይተሽ እነሱ መሆን ይከብድሻል አይደለም? ቤቴን ያለሁት እንደ ፍላጎቴ እንደፈለኩት መልበስ እችላለሁ። ይመጣል ብዬ አላሰብኩም። በድንገት የመጣ ነገር ነው። አስቤ ቢሆን መቼም ታውቃለህ እንደዚህ ለባብሽ ልቀመጥ አልችልም። ሰው እንደሚመጣ ባስብ ብቻ ወይ አመልጠሽ ያወራሽው ሰው አለ ወይ ደግሞ እቺ ልጅ አልሞተች ይሆናል። ደራሹ ወንዝ ይዟት እየሄደ እያየሁ በዓይኔ በብረቱ ያየሁትን እኔ ነው ራሱ ያጠራጠርሽ ነው። ካላወጣኸው ማለት ምን ብለን ልናወራ ቢባል እንኳን ምን ብለን ልናወራ እንችላለን?
አላውቅም። ምን ማለት ነው? አንተ ካላወጣው ከሰራተኛ ወልደን እኮ እንደዚህ ብለናት ጥለናት ግን አልችልም። ገባ? ምን ማለት ነው? አንተ ካላወጣው ማለት እኔ ላንቺ ስለ አንድ ሁላ ነገር ውስጥ የገባሁት። እሺ ምን ላድርግ ታዲያ? ምን አይደለም ላንቺ ክፍልኩልሽን መስዋዕትነት ከቤተሰቤ ጋር እንኳን ልቆራረጥ እንደምችል እያወቅኩ የሁላ ነገር ያደረኩት ላንቺ ስል። አሁንም እኮ አንተ ተረዳ። አንተ አደረግከው እንጂ አላልከው ብዬ እንትን እያልኩህ አይደለም። አውቃለሁ ለእኔ ብለህ ነው፣ ለትዳራችን ስትል ለፍቅራችን ስትል ያደረግከው ነገር ነው ማለት በወቅቱ ልክ ሆነም አልሆነም መፍትሄ ነው ብለን ያሰብነው አይደለ? ግን አንተ እንዲህ ብለህ ካላወጣኸው እኔም እንዲህ ብዬ ካላወጣሁት ማለት እንዴት ነው እስቲ እናውራ ቢባል ነው እንኳን ለሰው ምን አይነት ታሪክ ተፈጥሮ ነው የሚባለው? እንደዚህ ተብሎ ሰራተኛችን ነበረች ከኔ ከአንተ አስረግዝጃት ምናምን ወጣች ከወለደች በኋላ አባረርናት ጣልናት ብለን በጣም የሚከብድ ነገር ነው። እንዴ ብሎ እንደዚህ ሊወራ የሚችለው ማለት አንተም ካላወራ ከእኔም ካላወራ ወይ በቃ አንድና አንድ እሷ አለች በህይወት ነው ማለት ይሄን ነገር የሚያውቅ ሰው ከሌለ ከሶስታችሁ ውጭን ታሪክ የሚያውቀው ሰው ከሌለ እሷ አለች አልሞተችም። የዛን ቀን መጣልህን እንጂ የትሳተኝ የመጣው እሱ ምን ላድርግ? በዛ ደራሽ ጎርፍ፣ በዛ ዝናብ፣ በዛ ሌሊት ትንሽ ስህተት አደጋ ላይ እንደሚጥለን አውቃለሁ። ግን ከዚህ ጊዜ በኋላ እንዴት ነው አሁን ምንድን ነው የምናደርገው? ነገርስ ሌላ ሰው ያመጣ ነው ከነም በቃ እንዴት ነው ሰላም የምንሆነው ከዚህ በኋላ? መፍትሄው ምንድን ነው? አሁንማ እንዴ ስሟ ተነሳ። እሱ እንኳን ስሟን አውቆታል። አልባስ በስሟ እንዴት ነው እኔ እንዴት ሆኜ ጉዳዮች ማለት ይሄ ነገር ከታወቀ በቃ ለአንተም ለእኔም ጥሩ አይደለም። ገባ? እስከዛሬ ያቆየነው ነገር አፈረስ ነው ማለት ነው። ቀላል አይደለም። ቢቀርብን ነበር የሚሻለው። አንቺ ነሽ እዚሁ ሁላ ውስጥ የከተትሽ። እዚሁ ሁላ ውስጥ ለልጅ ያለኝን ነገር ታውቃለህ። ምን ማድረግ እችላለሁ? የቤተሰቦችን ነገር ታውቃለህ አይደለ እንዴ? እሱ ፈጣሪ እስኪ መጠበቅ እንችል ነበር። እንግዲህ መውለድ እንደማልችል የሰማነው ነገር ነው። እንግዲህ ከፈጣሪ በታች እንግዲህ ዶክተሮች ናቸው አሉት አይደል እንዴ? እነሱ ጋር ሄደን የሰማነው ነገር ነው አይደለ? እንዴት ሆኖ ነው ወይ ሰው ናቸው አይሳሳትም። ሰው ቴክኖሎጂን ብትይ ሰው ይሰራል። ከተገባን ስንት ጊዜ ሞክረናል እናንተ እስከዛሬ ያለው ስንት የአራት ዓመት ቀላል ነው። ከዛ በላይ ጊዜ ስንት ጊዜ ያልሞከርነው ነገር አለ እንዴ? እናንተ ለሞድ አንተ ለሞለጅ በቃ የማይሆን ነገር ስለሆነ አለ እንዴ? ግዴታ ማለት ውለዱ ነው የመጣው ሰው እንዳለ ውለዱ ነው። ያንተ ቤተሰቦች ታውቃለህ በወጡ ቁጥር ስንት ጊዜያቸው አልወለዱ ከማለት ውጪ ምን ትናለ? ይሄን አማራጭ ብለን ካልወሰድን እኮ የኔም ያንተ ፍቅራችን ነገር እኮ አደጋ ላይ ነው አይደል እንዴ? እሱ ነው ነው ያሳሰበኝ። ትዳራችን እንደቀላሉ ይበተና ለምን ይበተና? እና ታዲያ አንተ ቤተሰቦችን እያወቃቸው አትረጂኝ። እኔ አልረዳህም አላልኩም። የሁላ ነገር ሳልረዳ ቀርቼ አይደለም። ግን ምን ላድርግ? ሁሉም ነገር በአንድ እኮ ምስቅልቅል ወጣብኝ። አይደለም እስካሁን የከፈልናቸው ለፍቅራችን ስንት የከፈልናቸው መስዋዕትነት አለ። ግን እዛ ላይ ፋዘርን ታውቂዋለሽ ምን ያህል አስቸጋሪ ሰው እንደሆነ ገብቶሻል። የፋዘርን ነገር ደግሞ ለማስተካከል 4 ዓመት ሙሉ ጠብቄዋለሁ። ገብቶሻል። ካሁን ትውለድ ነው የሚለው። 1 ዓመት ብንጨምር ከአንዳንድ ነው የሚያባረር። ይኸውልህ እኔ እኮ አማራጭ ወይ ደግሞ በቃ አማራጭ ምናምን አጥቼ እንዳልሆነ ታውቃለህ ካለ ያንተ በቃ እኔ ላንተ ያለ ነገር ስለወደድኩ ስላፈቀርኩ ነው እንጂ እኮ ብዙ ሰው ሳላቀርች አይደለም። ገባ? ግን አንተ ለኔ የከፈልካቸው ነገሮች እንዳለ ሁሉ በቃ ለዛ ነው ስለወደድኩ ስላፈቀርኩ እንጂ ሌላ ነገር ኑሮ አይደለም። ይሄን ደግሞ 10 ጊዜ እንደዚህ ነው እያልክ እንድታነሳብኝ አልፈልግም። አሁን ደግሞ ራስሽ እንደተፈላጊነት አድርገሽ በጣም ቆጠርሽ። በጣም አሁን ፈልገሽ ነው የሚያገባሽ እንኳን ስለወደድኩ ስላፈቀርኩ ገባ? በቃ ሶ ምንድነው ሌላ አንተንስ ምግብ ሌላ በፊት ተተን የወጣው ነገር ሶች ገባሽ። በቃ የኔ እናንተ ኑሮ እኮ አባት ወይ የኔ ቤተሰቦች አይኖሩትም። ገባ? ግን በቃ መፍትሄ ነው ብለህ ያሰብኩ ለኔ ከፈልክልኝ ነገር ስላለ ብቻ ነው። ውርሱ ይቅር። አሁን እኮ ሁሉም ከልጅነት ጀምሮ የለፈውበት ውርስ ይቅር። አሁን አንቺ መውለድ ባለመቻልሽ ብቻ ያ ውርስ ይቅር። አሁን እናንተ እንደዚህ መጫወታችን መጨቃጨቃችን መፍትሄ ነው ብለህ ታስባለህ? አይደለም። እኔ ይኸውልህ ለኔ ያደረክልኝ ለኔ የከፈልክልኝ ነገር ከማንም እና ከምንም በላይ አውቀዋለሁ። እኔ እረዳሃለሁ። ገባ? እኔ ባለቤት እስከሆንኩ ድረስ ሁሉም ነገር እኔ ይገባኛል።
ለምን እንደዚህ ይሆናል ነው። ግን አሁን እንደዚህ ሳይሆን በቃ መፍትሄ ያለን አማራጭ ምንድን ነው? የሆነ መፍትሄ ፈልግ። ምክንያቱም ነገም ከነገ ወዲያም አላውቅም አይምሮ እያሰበ ያለው ልቤ በጣም እየፈራ ነው። ትክክል ነሽ እኮ ግን አሁን እዛኛው ቤታችን ጋንገባ ተከራይቻለሁ። ያ ቤት ይሰፋል ትልቅ ነው ብለሽ ነው እዚህ መጣ ነው። ይሄን ተከራይተን እየኖርን ያለ ነው እኮ ያን አከራይተን ትችዋል ማለት አሁን የምንቆይበት ነገር ቦታ እንሂድ በቃ። እኔ እዚህ ቤት ለደቂቃ መቀመጥ አልፈልግም። ገባ? ነገም አይታወቅም ሌላ ነገር ይዞብኝ ቢመጣስ ነገር በቃ ዛሬ ላይ አንበል። አሁን መውጣት ካለብን እንውጣ። ወይዛ አሮጌው ቤት እንግባና ተከራይች እስኪለቁን ድረስ እዛ ነው እዚህ ከሰፈር እንውጣ። ከሰፈር ትንሽ እንውጣ ልጁ እንደ እቃውን ምናምን እናስተካክል። ቢያንስ እንኳን መውሰድ ያለብንን ትንሽ ነገር እንውሰድ። እኔ ልደውል እስከዛ ስልክ ቤቱ እንዳዘጋጁ እናስተካክል። ቢያንስ እንኳን እንግዲህ ውድ ቤተሰቦቼ እንዴት አላችሁ? አሁን ተመልሼ መጥቻለሁ። ተመልሰን የመጣንበት ምክንያት ምንድነው? እነዚህ ሰዎች ያው ቤት ውስጥ ሆነው ብዙ ነገር ሲዶልቱ ሰምታችኋል። በሚያሳዝን ሁኔታ በጀርባ በኩል ነው የወጡት። በፊት ለፊት ሰው ሊያቸው ስለሚችል በጀርባ በኩል ነው የወጡት። ስለዚህ እኛ ደግሞ ከጀርባ ተዘጋጅተን እየጠበቅናቸው ነው። ወከባ እንዳይፈጠር ወይም ችግር እንዳይፈጠር መሳሪያ ይዘናል። ስለዚህ ቀጥታ መሳሪያውን በመደቀን ድምጽ አጥፍተው እኛ ወደምንፈልገው ቦታ እንወስዳቸዋለን። አሁን እኔና አቤል ከተነጋገርን በኋላ የወሰነው ውሳኔ ምንድነው? እነዚህን ሰዎች እዛው ቤት ውስጥ ከማስለፍለፍ ይልቅ ሌላም ነገር እንዳይቀምሩ እኛ ወደ አዘጋጀነው ቤት ይዘናቸው እንሄዳለን። እዛ ቤት ደግሞ እንግዲህ አልማዝን አስቀምጠናታል። ወደ ውስጥ እንገባና ከአልማዝ ጋር ነው ፊት ለፊት የምናገናኛቸው። እነሱ አልማዝ እንደሞተች ነው ሲያወሩ የነበሩት። አልማዝ በህይወት አለች። አሁን እየጠበቅኳቸው ነው። ዞሮ ዞሮ መሳሪያውን ለሁለት ነገር ነው እየተጠቀምኩበት ያለው። አንደኛው እንዳልኳቸው ለጥንቃቄ ነው። ሁለተኛው ነገር ደግሞ ያው ወከባ እንዳይፈጠር ወይም ደግሞ ብዙ ጫጫታ እንዳይፈጠር እዚህ አካባቢ መንደር ስለሆነ ሰፈር ስለሆነ ያው ሴቷ ከጮች ወይም እሱም ድምጽ ካሰማ ጫጫታ ይፈጠርና አላስፈላጊ ግርግር ይሆናል። ስለዚህ ይሄን አላስፈላጊ ግርግር ለመቅረፍ ያለን አማራጭ መሳሪያ መጠቀም ነው። ስለዚህ ይሄንን መሳሪያ ቀጥታ እንትን እንለዋለን። ሰው እንዳያየው ልደብቀው እንጂ ይሄን መሳሪያ እንጠቀማለን ማለት ነው። ያ መሳሪያው ምንም አይነት ጥይት ውስጡ ላይ የለም። ጀስት እነሱን ለማስፈራራት ብቻ ነው የምንጠቀምበት። እነሱን እንጠብቃለን። እናንተ ግን እስከ መጨረሻው ድረስ አብራችሁን ቆዩ። እንስተካከል። አሁን ቴክስት እያደረጉልኝ ነበር። እሺ፣ በታች በኩል አሉ እነሱ በታች በኩል ሄደዋል። እሺ፣ ሰፈሩ እንደዚህ ውስጥ ለውስጥ መንደር ስለሆነ እነሱ መጀመሪያ ገብቶ ታይቶ ቴክስት እያደረጉልኝ ነው። ማንንም ጨራዩ ማለት የተወሰኑ ሰዎች እንጂ ያሉት ውስጥ ለውስጥ መንደር ነው ሰፈሩ መንደር ነው። ስለዚህ ዞሮ ዞሮ ከዚህ ቤት ለመውጣት ነው ጥረት እያደረጉት እነዚህ ሰዎች። ስለዚህ አንተም ወደዛ ጠጋ ብለህ ያዘው፣ እኛም ወደዚህ ጠጋ ነው። እንግዲህ ውድ ቤተሰቦቼ የግድ መሳሪያ ስለሚያስፈልግ መሳሪያ ይዣለሁ። መሳሪያ ያስኩበት ምክንያት ደግሞ ምንድነው? እሺ ዞር ወደዚህ ቀጥታ ዞር ሂድ ወደምንሄድ ቀጥል። ዝም በይ አንድ ነገር እንዳትመታኝ። ሂድ ቀጥል ቀጥል። እሺ ወዴት እየሄዳችሁ ነው? ምን ካርቶን ውስጥ ምንድን ነው ያለው? እዚህ ውስጥ እቃ ነው ያለው? እርግጠኛ ነህ? እቃ ነው? እቃ ምንድን ነው ያለው? አንቺ እቃ ለካ አይደለ? እቃ ነው ያለው ውስጥ። ይሄ እቃ ነው? የሚንቀሳቀስ እቃ አለ? በስመ አብ! ምን አይነት ጨካኞች ናችሁ? እንዴት ህፃንን ካርቶን ውስጥ ከታላችሁ? ምን አስባችሁ ነው?
እሺ ቅድም ስናገር የደበቃችሁ ነገር ነበር ማለት ነው። እኔ በድብቅ ካሜራ እየተከታተልኩ ነበር። አልማዝ የት ነው ያረካት? አንተ ይኸውልህ መካካዱ ምንም አያዋጣህም። የባሰ ሌላ አላስፈላጊ ጣጣ ውስጥ ራስን አትክተት። የተፈጠረውን ነገር ንገረኝ በግልጽ። አልማዝን የት ነው ያረካት? የት ነው ያረጋችኋት ሁለታችሁ? ይኸውልሽ የኔ እናት አሁን እንደዚህ የምትከራከሪኝ ከሆነ ሰላምሽን ነው የምነሳሽ። ሰሚኛለሽ? ሰላምሽን ነው የምነሳሽ። እቺ ድሃ ምስኪን ልትሰራ እናንተ ቤት መጣች። ከዛ እናንተ መውለድ ስለማትችሉ እሷ እንድትወልድ አደረጋችሁ። ያውም ከባለቤትሽ ጋር አስተኝተሽ። እንዴት ህሊናሽ ፈቀደልሽ? እንዴት ነው ባለቤትሽ ሌላ ሴት ጋር እንዲተኛ የምትፈቅጂው? እሺ ከዛ ተወለደ። ልጁን ስጭን፣ እኛ ብር እንሰጥሻለን። አንቺ እንደ ሞግዚት ሆነሽ ከልጅሽ ጋር ታርጊያለሽ። ልጅሽ አብሮ ያድጋል። እንደዚህ ነው አይደል ያላችኋት? ከዛስ ምንድነው የተፈጠረው? ለምንድነውስ እንደዛ ያደረጋችሁት? የምትለውን እኛ ምንም አናውቅም። አንቺ የኔ እናት ይኸውልሽ በጥፊ እንዳላጋጭሽ እዚሁ ጋር ባለሽበት ሁሉንም ነገር በቪዲዮ ወስጃለሁ። እናንተ ቤት ስታይ ካሜራ እናንተ ቤት ድብቅ ካሜራ አስቀምጬ ያልወጣሁት ያም ማለት ስታወሩ የነበሩትን ነገር በሙሉ እያየው እየሰማው ነበር። አልማዝን ምንድነው ያደረጋችኋት? ተናገሪ። ምንድነው ያደረጋችኋት አልማዝን? አይተው የለ ቪዲዮ ላይ ሰምተው የለ ድጋሚኛ መናገር አስፈልጊ ነው። ስትናገሪ መስማት ፈልጋለሁ። ስታረጊው ያላፈርሽው ስትናገሪ ምንድነው ያፈርሽ? ምንድነው ያደረግሻት አልማዝን? ምንም ነገር የለኝም። ወደ ዱላ ነው የፈለግሽው? መደብደብ ነው የፈለግሽው ነው ወይስ መናገር ይሻልሻል? ስለዚህ ተናገር። ምንድነው ያደረጋችኋት? የሆነ አንዴ ሆኗል። ምንድነው የሆነው? ራሱ ጥቅም የለው አለው። ለኔ ጥቅም ስላለው መሰለኝ የምጠይቅ። ምንድነው ያደረጋችኋት? እንዳየሁት እንደሰማሁት ምንድነው የሆነው? ቀይ ሆኖ ሆኗል። ምንድነው የሆነው? አትናገርም እንዴ አንተ? ምን ብለን እንግዲህ ያረከውን ምንድነው ያረካት? ለኛ ማሰብም ማውራትም አንችልም። ያንን ነገር ልሳን ይዘጋ። መድኃኒዓለም ልሳንን ይዝጋው። ችን ምስኪን ሴት ምንድነው ያደረጋችኋት? ይሄን ነገር እስካልተናገራችሁ ድረስ ወይ ወደ ዱላ ሄዳለሁ ወይ ቅድም ያወጣሁትን መሳሪያ አንተ ላይ ጨርሰዋለሁ። ትሰማኛለህ? ሁለታችሁም ላይ ምንድነው ያደረጋችሁት? በቃ እሺ እኛን ግን ተዋን። ሁሉን ነገር እንነግርካለን። ግን በቃ ተዋን። ለመተውም እኮ መጀመሪያ ስትነግሪ ነው ምንድነው ያደረግሽት እኮ። እሺ ሁሉ ነገር እንነግርሃለን ማለት በቃ እኔ እነግርሃለሁ ሁሉን ነገር። እንተኛልሽ ግን አንተ በቃ እንደምትሆን መጀመሪያ እርግጠኛ ማለት እርግጠኛ መሆን እንፈልጋለን። እንደገደላችኋት ግን አምናችኋል? ሞታለች አይደል አልማዝ? አይደል? ሞታለች። በአንተ ቤት ሞታለች፣ በአንቺ ቤት ሞታለች። ሄኖክ አስገባት። አንተ ውሻ፣ አንተ ሰይጣን ውሻ! ጭራሽ እንደዚህ አትሆኝ። ምን ልትሆን ያናል? በቃ ብላችሁ ምን ልትሆን? ጭራሽ ልጅ ምን ልትሆን? አረ ሚስት እንዳትነካብህ። የሰው ግን ልገል ያው ልጅሽን ደግሞ እዚህ ውስጥ ነው የከተቱት። አየሽው? ወይኔ ልጅ ያናል። በቃ ብላችሁ እናንተ ሰይጣን! ጭራሽ ካርቶን ላይ ልጅ! ምን አይነት እንደው እናንተ የተረገማችሁ ሰዎች ናችሁ! ምን አይነት ሰዎች ናችሁ? ሂጂ ይዘሽ ሂጂ፣ አጥቢው ምናምን ነገር። እሺ ሂጂ፣ ቀስ ልጅ ካርቶን ላይ ህፃን ልጅ ካርቶን ላይ ጭራሽ ደግሞ ምንም የማታውቀውን እናንተ ቤት ልሰራ ቤተሰቤን ላሳልፍ እኔ ሊያልፍልኝ ብላ የመጣችው ልጅ ደግሞ ወንዝ ውስጥ መክተት። ለምንድን ነው ያደረጋችሁት ግን? ይሄን ልትነግሩ ትችላላችሁ? አትሊስት እሷ እናንተን ልትረዳችሁ ልክ ባይሆንም ገንዘቡን ተጠቅማ ቤተሰቦቿን ልትረዳ ፈልጋ ይህንን ኃጢአት ሰራች።
እናንተ መካስ ሲገባችሁ ጭራሽ እሷን ለመግደል ምን አይነት ሰይጣንነት ነው? ቆይ ምንድን ነው ያነሳሳችሁ? ምን ሆነሽ ነው አንቺ እንደዚህ ያደረግሽው? ሴት አይደለሽ? ያውም መስተንግዶ ትሰራ የነበረች ሴት፣ ዝቅ ብላ ትኖር የነበረች ሴት ዝቅ ብላ መታ ከአንቺ ቤት ስለሰራች ይሄ ነበር የሚገባት? አንቺ ትናንት የነበርሽበትን እንዴት ትረሻለሽ? ትናንት ያለፍሽበትን ህይወት እንዴት ማሰብ ያቅትሻል? ዛሬ ገንዘብ ለማግኘት ብለሽ ዳዋን ምንም የማታው ቤተሰቤን ከዛሬ ነገ ታውቃላችሁ እኮ 6 ቤተሰብ እንዳላት ምስኪን እናት እንዳላት ታውቃላችሁ። እየረዳች እንደሆነ ታውቃላችሁ። እናቷ ምን ትሆናለች ብላችሁ እንኳን አታስቡ። ወንዝ ውስጥ ትከታለ። ያውም አራስ፣ የአንድ ቀን አራስ በምጥ መከራዋን ስታይ የቆየችን አራስ ወስለጥላል ልጅን የወለደች እንዴት ልብ ቻለው ግን አንተ? እንዴት እሻለህ እጂ ለመጣል? ምን አይነት ጨካኝነት ነው? አሁን እናንተ ሰው ተብላችሁ እንደ ሰው ትቆጠሩ ይሆን? ጭራሽ ለሚስት ደግሞ አሁንም ትከላከላለህ እ ለምንድን ነው ያደረግሽው? እልሽ መዋሸት መቀላበድ ያስፈልገው። እውነቷን ንገሪኝ። እኔም ደግሞ ከእናንተ ጋር የሚያስፈልጋችሁን ነገር ተነጋግረን የምፈልገውን ታረጉልኛላችሁ፣ የምትፈልጉትን አረግላችኋለሁ። እውነቷን ንገሪኝ። ለምንድን ነው ይችን ልጅ ይሄ ሁሉ ጣጣ ውስጥ የከተታችሁት? በእውነቱ ፈልገን አይደለም። እኛ ሰይጣን አሳስቶ ይሄን ልትሉ ነው? ግድ ፍቅራችንን ለማቆየት ስንል ትዳራችንን ለማቆየት። እንዴት? እኔ ልጅ ካልወለድኩ አባትየው እኔን ያስወጣኛል። ከዚህ በላይ ምክንያት ኖር መቼም አይችልም። ምንም አልገባኝም። ያንቺ ልጅ ያለመውለድ ለምንድን ነው የሚያስወጣት? ለምንድን ነው የምትወጣው? ይኸውልህ ቅድም እንደነገርነው ሁሉም ነገር የሆነው እኛ አስበንበት አቅደንበት ማንንም መጉዳትን ፈልገን አይደለም እዚህ ውስጥ የገባነው። መጀመሪያው ነው ገብቷል። የቤተሰቦቼን ውርስ ለመውረስ እድሜ ዘላለም የለፉበትን ውርስ ለመውረስ ልጅ ግዴታ ያስፈልጋል። ማድረጉ አስበን ነበር፣ አይሆንም። አባቴ የራሴን የአብራኬን ክፋይ ነው የሚፈልገው። ስለዚህ ያለን አማራጭ አንድና አንድ ይሄ ብቻ። ሌላ ማግባታችን ፍቅሬስ። ስለዚህ ለፍቅርህም ለልጅህም ስትል ሌላ ሴት ጋር አስረገዝክ ማለት ነው። እንዴት አሳመናችኋት እሷን? ቤተሰቦቿን እንደምንረዳ የእሷን ህይወት እንደምናሳልፍላት ተስማምተን ብርም ልትሰጧት ነበር። አዎ የተሻለ ነገር እንድታደርግ። ግን ይህን ካደረግን ነገ ከነገ ወዲያ ከልጇ ጋር አብራ እስካለች ድረስ ልጁ እናቴ ማለት አይቀርም፣ እሷም ደግሞ ልጅስ ማለት አይቀርም። ስለዚህ በቃ ግዴታ ማድረግ ነበረብን እንጂ እንደምታስበው ሰይጣን ጨካኝ አረመኔ ሰዎች ሆነን አይደለም። አረ መልአክ ናችሁ፣ ክንፍ ነው የቀራችሁ እንጂ ልትበሩ ነበር እኮ። ከደግነታችሁ ከመላእክነታችሁ የተነሳ ልትበሩ ነበር። ጨካኝ አይደለም። ሴት ናት፣ አራስ ናት፣ አቅመ ደካማ ናት፣ የልጅ እናት ናት፣ ደህና ምግብ እንኳን ያልበላች ሴት ናት። ወስዳችሁ ያውም በኩለ ሌሊት ሰይጣን እንኳን በማይወጣበት ሰዓት ወስዳችሁ ደራሽ ወንዝ ባለበት ቦታ ላይ የጣላችኋት። ደራሽ ወንዝ እንኳን በወስዳት ጅብ ይበላታል ብላችሁ አሰባችሁ? ከዚህ በላይ እንደው መጥፎ ሐሳቢነት አለ? አረ ጉደኛ ናችሁ። እሺ ለራሳችሁ አመቻቻችሁ። የዚች እናት ምንድነው የምትሆነው? የአልማዝ እናት ምን እንደምትሆን ታውቃለህ? አንተ ለአባት አስበህ ለንብረት አስበህ ነው አይደል? እሺ የአልማዝ እናት ምን ትሆን? ልጇን አታ ከዛሬ ነገ ያልፍላታል ብላ የላከቻትን ልጇን አታ። ከእናንተ ጋር እኮ 3 ዓመት ቆይታለች እቺ ሴት። ቤተሰብ እኮ ናችሁ ቢገባችሁ። በሌላ መንገድ እንኳን መስማማት አትችሉም? እንዴው ሌላው ቢቀር ወንዝ ውስጥ ትጥላታለህ እንዴ? አንተ እናት የለህም? እህት የለህም?
ምን አይነት ጭካኔነት ነው? እስኪ አስረዳ፣ እስኪ ልረዳ። እስኪ በምን ምክንያት ይሆን ይሄን ያረከው? በቃ ለዚህ ነው። ሌላ አማራጭ አጣ። መንገባበት ጠፍቶ መጥፎ ነገር አድርጋችኋል። 6 ወር ሙሉ አይደል? አዎ። በዚህ 6 ወር ሙሉ አትሊስት ለገደላችኋት ልጅ እናት ምን አለ እንደው ገንዘቡን እንኳን ብትሰጧት። ላረጋችሁት ኃጢአታችሁ ይቅር አይባልም፣ ግን ትንሽ እንኳን እንደው ሲወል ውስጥ ትንሽ አንድ ብርጭቆ ውሃ እንኳን የሚያጠጣችሁ ብታረጉ። ቃል ገብታችኋል ነው ወይስ ብሩም ሳይኖራችሁ ነው ቃል ብር እንሰጥሻለን ያላችኋል? ውርሱን ስናገኝ እኮ ሁሉ ነገር ይስተካከላል። ምን ነው የሚስተካከለው? ያለማዝ ህይወት ይመለሳል ነው? ትመልሰዋለህ እኮ አንተ ታምረኛ አይደለ? እስኪ አንድ ጥያቄ ልጠይቅሽ። አንቺ የዛኔ መስተንግዶ በምትሰሪበት ጊዜ አለቃሽ እንደዚህ አድርጎ ቢገልሽ፣ እንዲህ አድርጎ ሽባ ቢያረግሽ እናትሽ ምን ይሰማት ይሆን? እስኪ ንገሪ። የአልማዝ እናት ግን ድንጋይ ናቸው አይደል? ይችሉታል አይደል? በቃ እንዲያውቅ ወሰሪላ ነው እንትናት በቃ በወቅቱ የመጣልን እኔም እሱን ላለማጣት እሱም እኔን ላለማጣት የመጣልን ይሄ ብቻ ስቶሪ ነው። ሌላ ምንም አማራጭ ስላጣ በቃ አይናችሁ በፍቅር ነው አይታወሩ ብቻ። ፍቅራችሁ ሁለተኛ ነገር ነው። እውነቱን ስነግራችሁ ለፍቅራችሁ ብታስቡ ኑሮ አንተም እየሰራ አንቺም እየሰራሽ ለውርስ ሳይሆን ለፍቅራችሁ ስትሉ ትኖሩ ነበር። ውርስ አማራችሁ። ስለዚህ ነፍስ አጠፋችሁ። ልጅነት ይቀማኝ ምን ማለት ነው? እንዳልተማሩት ሆኜ አይደለም፣ ግን ከልጅነት ጀምሮ ስሰራ ከአባቴ እኮ ለፍቼ ያጠራቀምኩት ቅሪት ነው። ያለኝ አማራጭ ልጅ አባቴን አስታቅፌ ከልጅነት ጀምሮ የለፈውበትን ንብረቴ እንዲሰጠኝ እና አምነናል። ያደረግነው ነገር ከባድ እንደሆነ እናውቃለን። ቢያንስ እሷን ብናጣት እናትየዋ መርዳት እንዳለብን እናምናለን። ግን እጃችን ላይ ምንም ነገር የለም ለጊዜው። ቤት አለኝ ስትላል ነበር እንዴ? ውሸት ነው እሱ? የውሸት ነው። ያኛው ኪራይ ነው። ያየው ቤት ደግሞ እዛም ተከራይተን እየኖርን ያለነው። እዛ ኪራይ ነው፣ ለዚህ ኪራይ የሚያገለግለን። አከራይተህ ነው የምትኖረው? አዎ። ለስራችንም ይቀርበናል ብለን ወደዚህ ነው ቤት መጣ። እንዴት አሳመንሻቸው? እንዴት አመኑሽና ልጅሽ ያንቺ ነው አሉሽ? እስኪ ንገሪኝ፣ እንዴት ነው ሂደቱን የሰራሽው? አልማዝ ብዙ ጊዜ ከቤት እኔም ሆነ እሷ አንወጣም። ገባ? በተለይ በቃ አልማዝ አትወጣም። ቤት ሰው ሲመጣ ምን ሲል ትደበቃለች። ተደበቂ ብለሻት ነው? አዎ። እና የሆነ ሆድ ላይ እንትን የሚላል የእርግዝና የሚመስል ነገር አለ ማለት እንደ እርግዞች ሆድ ላይ የሚለጠፍ ነገር አለና ወር በጨመረ ቁጥር እሱን አረግ ነበር። እና በቃ ከሷ ብዙ ነገር እያየሁ ስለሆነ እሷ የምታረገውን ቤተሰቦቻችን ሲመጡ ያንን ነገር አረግ ነበር። በቃ ድራማ ትሰሪ ነበረ? ለማሳመን ግዴታ ነበረብኝ። ያንን ማድረግ ነበረብኝ ግዴታ። እሺ፣ የመጨረሻው ቀን እንዴት ሆነ? 9 ወር እሷ ልትወልድ ስትል ምንድን ነው የተፈጠረው? እኩል እሷ ወጣች፣ እኛም እንደዛው አብረን ያጣን። ብዙ እንደ ሰው ያታያት ግን በቃ ታማ ስለነበር ወጣን። ከወጣን በኋላ በቃ ወለደች። ወልዳም ግን ወዲያውኑ ለልጅቷ የሚመዘገቡት ነው ላይ የአባቴ እሱ ነው፣ የእናት ግን የኔን አድርገን ነበረ። ወንድ ነው ሴት ነው የወለደች? ወንድ። እሺ። በቃ ከወጣች በኋላ ወደ ቤት አንድ ቀን ያው በስቴት ስለሆነ አንድ ቀን እንደቆየች ነው ወጣችሁ። ቤት ተንከባከቧት። ምክንያቱም እሷ እዛ ሆነች ማለት የኔ ቤተሰቦች እሱ ቤተሰቦች አንዳንድ ዘመዶቻችን ሊጠይቁ ሲመጡ ያው የሆነ ነገር ይጠራጠራሉ ብለን ስለፈለግን እና አንቺ ወለድኩ ብለሽ ተናግረሻል መቼስ አይደል? እሷ የወለደች ጊዜ እና አልመጡም አልጠየቁሽም?
መጥተዋል። የት መጡ? ይህን ድራማ መስራት ይቻላል፣ ሌላ ድራማ መስራት ይከብድናል ብለህ ታስባለህ? እጅግ ላይ ብር ካለ ማንም ምንም ሊያግዝክ ይችላል። ገባክ? ዶክተሮቹን ተባብረውናል ማለት ትችላለህ። ማለት እዛ ሆስፒታል ሆነሽ? አዎ እንዳል በሌላ ወይ እንደዛ ክፋት ምናምን ሳይሆን በጥሩ ጎን ግን አሳመናቸዋል። ናዛ ተኝቼ እሷን ልጅ እኔ ጋር እንትን ብዬ አይተዋል። እንደ አጋጣሚ ነው ስንሄድም እሱ አዳር እኔ ጋር ያልኳቸው ወዲያውኑ እንትን አላሉ። ሳይመለሱ ወጣኛ ብለን ደውለን ነገርናቸው። ወይ ጉድ! ከዛ እልል እንኳን ማርያም ማረችሽ ተብሎ ወደ ቤት ገባሽ? እግዚኦ እግዚኦ እግዚኦ! እሷንስ እንዴት ነው ያስወገድካት አንተ? አልማዝ ወደ ቤት ይዛት መጣ? ቀላልማ ነበር፣ ያስታውቃል። ማለት የሆነ ያዘጋጀንልሽ ቦታ አለ። ራሷን ስታ ነው ወደዛ የወሰድካት አይደል? ያዘጋጀንልሽ ቦታ አለ ያልካት ራሷን ካሳትካት በኋላ ነው ወይስ ከዛ በፊት ነገርካት? ከዛ በፊት ነገርካት እና ነገር እንድቃመስ ስናረጋት በዛው ነው የሰጠናት የምትበላው ነገር። እሺ ከዛ በቃ ይዘናት ሄደ። ማን ነበር አብሮክ? መቼስ ብቻ ናት ትችላት የምትችልች ማን ይኖራል? እና ብቻ መስርካት ሌላ ሰው ብናመጣ ሶስተኛ ሰው ሰሚ ይኖራል። ቀጣይም ያን ሰው ሌላ ሰው ይኖራል። ብዙ ሰሚ ይኖርብን። ስለዚህ ያለን አማራጭ እኔ ብቻዬን ይዤ የሚሄድ። እንዴት አደረከው? ያው ከግቢያችን ትንሽ ራቅ ብሎ ነው ወንዙ ያለው። ስለዚህ አንድ አፍታ ትንሽ መሸት ሲል ሰው ከገባ በኋላ ጭር ማለት ነው ይችል ተሸክሚያት ወጣ። ትንሽ እንደተራመድክ ነው ከግቢያችን ዞር ብሎ ነው ወንዙ። አይዣት ወረድኩኝ። ዝናብም በጣም ይጣል ነበር። ጊዜውም ክረምት እየገባ ስለነበር ያለኝ አማራጭ ዞስ መተት ነው። ወረወርኳት። ጎርፉ ይዟት ሲሄድ ባይኔ ይቻላል። ምን ተሰማ? ውስጤማ እኮ ሊኔ እኮ እየወቀሰኝ ነው። ይዛኔ ዋው ወንዙ ይዟት እየሄደ እሷ እየጮኸች ምን ነበር ስታስበኝ ነበር? ዳድናትን ፈለጉ። እሷን ባድናት የሚመጣው ነገር ከባድ ነው ማለት ነው። ስለዚህ ያለኝ አማራጭ ሊኔ ዝም አስብዬ እሷን እንደሆነችው ትሁን ብዬ ውስጤን ቁስል ይዤ ማለት ነው። ከዛ በኋላ ማንም ያቀብንም ማንም ይሰማብንም የለም። መረጃዎቹ እንዳለ ይጸዳሉ። ከዛ ተመልሰው ወደ ሆስፒታል ሄድክ። ሚስት ታማሚ እንደ ማን ነው ወላድ እንደምትወል ለማሳመን እንደምትመስል ምንድን ነው ያደረገው? ዶክተሮቹ ምን አልካቸው? ያለውን ነገር ነገርናቸው። በቃ እኛ ለዚህ ብለን ስንት መስዋዕትነት እንደከፈልን እኛን ተጎጂ አድርገን ሁሉን ነገር ነገርናቸው። አንድ ሁለቱ እሺ ብለው አንዱን በስንት መከራ ገንዘብ የሚለንን ገንዘብ ሰጥተነው ነው እሱም እሺ ብሎ ሌላ ነገር ተስተካክሎ እንደዚህ መስመር እስኪይዝ ድረስ እስካሁኗ ጊዜ ድረስ ታውቃላችሁ። በጣም ጭንቅላታችሁን ተጠቅማችሁታል። በደንብ የጭንቅላት ጨዋታ ተጫውታችኋል። ለምን? ምስኪን ስለሆነች፣ ረዳት ስለሌላት፣ የሚያግዛት ሰው ስለሌለ፣ ወንድም ስለሌላት። አሁን ግን ወንድም አላት። እስክንድር እባላለሁ። የእሷ ወንድም ነኝ። ተነስታ ወደ ጣቢያ ሄዳ ተረሳ ምንም እንደደረገ ውጣ። እዚሁ እንደራደ የምትፈልገውን ገንዘብ እኮ እንሰጣለን። ውጣ። የምትፈልገውን ገንዘብ ወደ ዱላ እንዳልገባ ውጣ። ተረስ እዚሁ እንስማ። አልፈልግም። ያንተን ገንዘብ ቀቅለ ብለው ይሁላ ነገር ውጣ። ቀጥል ሄድ
እንግዲህ ውድ ቤተሰቦቻችን ያው እነዚህ ወሮበሎች ለህግ አሳልፈን ሰጥተናቸዋል። አስፈላጊው ማስረጃና መረጃ ለፖሊስ አሳልፈን ሰጥተናል። በግልጽ እንደገደሏት ወይም ደግሞ የመግደል ሙከራ እንዳደረጉበት ተናግረዋል። ከዛ ባለፈ ደግሞ ያደረጉት ሴራ ዶክተሮቹ ጋር ተመካክረው የሰሩት ሴራ በሙሉ እንግዲህ እንዳያችሁት በድምጽና በምስል በተያዘ ማስረጃ መሰረት እንግዲህ ተገቢውን ቅጣት ያገኛሉ ብለን ተስፋ እናደርጋለን። አልማዝ አሁን ምን አይነት ስሜት ውስጥ ነው ያለሽው? በጣም ከምነግርህ በላይ በጣም ደስ ብሎኛል። ማለት ከፈጣሪ በታች እናንተ እንዳላችሁ እና እናንተ እንደምትረዱኝ እርግጠኛ ነበር። እናንተም ፈጣሪ ይስጣችሁ፣ እግዚአብሔር ይስጥልኝ። አሜን። በጣም ደስ ብሎኛል። ሻልሚ ያው እግረ መንገድ እንደዚህ አይነት ነገር ውስጥ ሰዎች ቢገቡ ከአንቺ መማር አለባቸው። ያው ያሳለፍሽው ነገር ብዙ ማስተማሪያ ነው ብዬ አምናለሁ እና ምናልባት እንደዚህ የሚያሰቡ ሰዎች ካሉ እንደዚህም ነገር ውስጥ ያሉ ልጆች ካሉ የምታስተላልፊው መልእክት ካለ ለእነሱ መናገር የምትፈልጊው ነገር ካለ እድሉን ልስጥሽ። ያው ምንም ነገር ገንዘብ ሰጣለሁ፣ ገንዘብ ሰጥቼሽ ህይወትሽን ቀይርልሻለሁ ምናምን ስላሉ ምንም ነገር ማድረግ የለብንም። በስራችን በላባችን ነው መቀየር ያለብን ብዬ ነው ማምነው እና በጣም ጥሩ። ያው እንግዲህ ይሄ ልጅ ለማሳደግ ደግሞ ስራ ያስፈልግሻል። ያ ነገር እኛ እንግዲህ በምንችለው አቅም ከጎንሽ ነን። ስራም እናፈላልጋለን፣ የሆነ ስራ እንድትሰሪ እናደርጋለን። አሁን በእርግጥ እየሰራሽ እንደሆነ ነግረሽናል። ነገር ግን ያው ሌላ ልጅ ሲኖር ምን ሲኖር ደግሞ ድጋፍ ያስፈልገዋል። ከዛ ውጭ በአባቱ በኩል ራሱን የቻለ ነገሮች አሉ መደረግ ያለባቸው። እሱን በህግ የምንፈታው ይሆናል። እንዴትና በምን አይነት ሁኔታ የሚለውን ወደፊት እንፈተዋለን። እሺ፣ ለአሁን ግን ልጅሽ ከአንቺ ጋር መሆኑ በጣም ትልቅ ነገር ነው። እኛም ከጎንሽ ነን፣ ሰፖርት እናደርግሻለን። የተወሰነ ነገር የዳይፐሩንም የወተቱንም። እሺ፣ እንደዛ እናድርግና መፍትሄውን የእሱን ቤተሰቦች የወንዱ ቤተሰቦችም ስላሉ ከእነሱም ጋር እንነጋገራለን፣ መፍትሄ እንፈልግልሻለን። እሺ፣ ቤተሰቦችሽንም ማግኘት አለብን አይደል? አዎ። ስለዚህ ለእነሱም ያው ስልክ ይኖርሻል። ከእነሱ ጋር ተደዋውለሽ ያለው ነገር ተነጋግረን እንዴት እንደምናደርገው እዛው አዳማም ሆነሽ የምትሰሪበት እድል ካለ እዛው፣ እዚህም ሆነሽ ደግሞ ነገሮች የሚስተካከሉ ከሆነ ደግሞ እዚህም ነገሮችን እናወራባቸዋለን፣ እንመካከርባቸዋለን። እሺ፣ አይዞሽ፣ ከጎንሽ ነን። አሜን አሜን። እናት እንግዲህ ውድ ቤተሰቦቻችን ያው እስካሁን ያያችሁትን ይመስል ነበር። አልሚ በምታምናቸው ሰዎች ወይም ደግሞ አሰሪዎቿ የደረሰባትን ችግር እንዳያችሁት እንግዲህ ትንሽ መጥፎ ነገር ተፈጥሮ ነበር። ላለፉት 6 ወራት እንግዲህ ሲኦል ውስጥ ነበረች ማለት ይቻላል። እግዚአብሔር ፈቅዶ እንግዲህ እነዚህን ሰዎችም ተጋልጠው እነሱንም ለህግ አሳልፈን ሰጥተናል። የህግ ሁኔታውንም እሷ ክትትል የምታደርግ ይሆናል። አዲስ ነገርም ካለ ለኛ ታሳውቀናለች። ቀሪውን ደግሞ እኛ ከጎኗ ሆነን ሰፖርት እያደረግናት እዚህም ቡና ጠጡም ሊሆን ይችላል የተለያዩ ስራዎችን እየሰራች ልጇን የምታሳድግበት ቤተሰቦቿንም የምትረዳበትን ነገር ለማመቻቸት እንሞክራለን። እኛ ግን እዚህ ላይ እናበቃለን። ከካሜራ ጀርባ ጀግናው አቤል አለ። የራሱን ቻናል ከፍቶ ሞቅ ደመቅ እያደረገው ነው። እናንተም ገብታችሁ ሞቅ ደመቅ አድርጉለት። 15000 ሰብስክራይበር እና ከዛ በላይ ነው ያለው። ነገር ግን ከዚህ በላይ እሱ ይጠበቅበታል። ከእናንተም ብዙ ነገር እንጠብቃለን። እየገባችሁ ላይክ፣ ሰብስክራይብ አድርጋችሁ አበረታቱ። ጣለናለን ከጎንነን ማለታችሁንም እንዳትረሱ። ሁሌም እንደተለመደው እወዳችኋለሁ፣ አመሰግናለሁ። ሰላም ቆዩልኝ።